ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አራት ባንኮች የብሔራዊ ባንክን ከባድ የብድር ጫና የመቋቋም አቅም ግምገማ አለማለፋቸው ተነገረ። የፋይናንስ ዘርፉ ጠቅላላ ሀብት በ40 በመቶ እድገት በማስመዝገብ 5.6 ትሪሊዮን ብር ደርሷል ተብሏል። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው አራት ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው የኢትዮጵያ ብሔራዊ ባንክ ማክሰኞ መጋቢት 8 ቀን 2018 ዓ.ም ባወጣው የፋይናንስ መረጋጋት ሪፖርት ገልጿል። በፋይናንስ ተቋማት ላይ ሊከሰቱ የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው ብሔራዊ ባንክ በሪፖርቱ የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶች ላይ ግን በከባድ ሁኔታ ተጋላጭነት መኖሩን አስታውቋል። ይህ የብድር ጫና ግምገማ የተከናወነው የተበላሹ ብድሮች አሁን ካሉበት ደረጃ በእጅጉ አሻቅበው 30 በመቶ ላይ ቢደርሱ ሊፈጠር የሚችለውን ሁኔታ አሳሳቢ በማድረግ ነው። በብሔራዊ ባንክ ሪፖርት እንደተመላከተው ባንኮች የፋይናንስ ቀውስ በሚፈጠርበት ወቅት ጫናዎችን ተቋቁመው ብድር የመስጠት አቅማቸውን ለመገምገም ሁለት የብድር ስጋት ቢሆኖች ተካተው ተሞክረዋል። አንደኛው መካከለኛው ቢሆን የተባለው የተበላሹ ብድሮች በ10 በመቶ ቢጨምሩ የሚለውን ሲገመግም፣ በሁለተኛነት ከባድ ቢሆን ደግሞ የተበላሹ ብድሮች በ30 በመቶ በድንገት ቢጨምሩ ባንኮች የመቋቋም አቅማቸው እስከምን ድረስ እንደሆነ እንደሚገመግም ያሳያል። በመካከለኛ ቢሆን ሁሉም የሀገሪቱ ባንኮች በቂ የካፒታል ክምችት ስለነበራቸው ተጨማሪ የገንዘብ ድጋፍ አላስፈለጋቸውም ተብሏል። ይሁንና በከባድ ሁኔታ የኢንዱስትሪው የካፒታል ብቃት ምጣኔ ከነበረበት 19.1 በመቶ ወደ 16.2 በመቶ ዝቅ እንደሚል የተመላከተ ሲሆን ይህም አራት ባንኮች ከህጋዊው ዝቅተኛ የካፒታል ብቃት መጠን በታች እንዲወርዱ ያደርጋቸዋል ይላል ሪፖርቱ። ይህ ቢሆንም የዘርፉ የካፒታል አቅም ካለፉት ዓመታት ጋር ሲነጻጸር የተሻለ መሆኑን ብሔራዊ ባንክ ገልጾ ሪፖርቱ ካለፈው በጀት ዓመት ጋር ሲነጻጸር የካፒታል ብቃት ምጣኔው በሁሉም የሙከራ ሁኔታዎች የተሻለ ደረጃ ላይ ይገኛል። ግምገማውን ያላለፉ ባንኮች ቁጥርም ካለፈው ዓመት ጋር በተመሳሳይ 4 ላይ ጸንቷል ብሏል። ብሔራዊ ባንክ የባንኮቹን ዝርዝር በሪፖርቱ ከመግለጽ ግን ተቆጥቧል። በሪፖርቱ ከብድር ስጋት ባለፈ ባንኮች ደንበኞች በድንገት ተቀማጭ ገንዘባቸውን ቢያወጡ ሊገጥማቸው የሚችለውን የጥሬ ገንዘብ እጥረት ወይንም የቀውስ ደረጃ መፈተሹን ገልጿል። በዚህ ሁኔታ ውስጥ 16 ባንኮች ፈተናውን ወይንም ግምገማውን የወደቁ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ማለትም የወደቁ 20 ባንኮች ጋር ሲነጻጸር መሻሻል የታየበት ነው ብሏል። በዚህም ግምገማ ባንኮች ከፍተኛ ገንዘብ አስቀማጮቻቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖራቸው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየ ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ ካስቀመጠው የ15 በመቶ ዝቅተኛ ምጣኔ ወለል በላይ መሆኑም ተገልጿል። ሪፖርቱ ይህም የሚያሳየው የጥሬ ገንዘብ እጥረት ቢያጋጥም ተቋቁመው ማለፍ መቻላቸውን በተመለከተ በተደረገው ግምገማ የንግድ ባንኮች ኢንዱስትሪው በጥቅሉ ባስመዘገበው ውጤት ማለፉን፣ በበጀት ዓመቱም 68.5 ቢሊዮን ብር ተጨማሪ ጥሬ ገንዘብ መመዝገቡን ነው። ይሁንና ባንኮች በነጠላ ለየብቻ ሲገመገሙ ግን 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነት መቋቋም ግምገማውን ሳያልፉ መቅረታቸውን፣ ይህም ካለፈው ዓመት ተመሳሳይ ወቅት 20 ባንኮች ጋር ሲነጻጸር መሻሻል የታየበት ነው ይላል። የብሔራዊ ባንክ ሪፖርት እንደ አውሮፓውያኑ አቆጣጠር እስከ ሰኔ 2025 ድረስ ያለው የተበላሹ ብድሮች መጠን በባንክ ኢንዱስትሪው በድምሩ 3.1 በመቶ መሆኑን የሚጠቁም ሲሆን ይህም ብሔራዊ ባንክ ካስቀመጠው የ5 በመቶ ጣሪያ በታች ነው ይላል። ሪፖርቱ ባንኮች ለተሰጡ ብድሮች የያዙት የመጠባበቂያ ፈንድ ሽፋን ምጣኔ 80 በመቶ መድረሱ ሊከሰቱ የሚችሉ የብድር ስጋቶችን ለመቋቋም ዝግጁነት ያረጋግጣል ብሎ በቀጣይ መንግስት የሚወስዳቸውን የፊስካልና የገንዘብ የፖሊሲ እርምጃዎች እንዲሁም አጠቃላይ የሀገሪቱ ምቹ የኢኮኖሚ ሁኔታዎች የባንኮችን የተበላሹ ብድሮች ተጋላጭነት የበለጠ ዝቅ እንደሚያደርጉ ጠቁመዋል። ምንም እንኳን የዘርፉ አጠቃላይ አፈጻጸምን ብሔራዊ ባንክ መልካም ነው ቢልም በዚሁ ሪፖርት የተበላሹ ብድሮች ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም ያልገለጻቸው ጥቂት ባንኮች አሁንም መኖራቸውን አስታውቋል።
ነዳጅ ለጸጥታ ተቋማትና ለኢኮኖሚው ፋይዳ ላላቸው ፕሮጀክቶች ቅድሚያ እንዲሰጥ ጥብቅ ማሳሰቢያ ተሰጠ። ለጸጥታና ደህንነት ተቋማት እንዲሁም ለሀገራዊ ኢኮኖሚ ፋይዳ ላላቸው ቁልፍ የልማት ተቋማት እንዲሁም የህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ነዳጅ በቅድሚያ እንዲሰጥ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ለኩባንያዎችና ለማደያዎች ጥብቅ ማሳሰቢያ ሰጥቷል። ባለስልጣኑ ለሁሉም የነዳጅ አከፋፋይ ኩባንያዎች በነዳጅ ስርጭትና ግብይት ላይ የሚደረጉ የነዳጅ ቁጠባ እርምጃዎችን ማሳወቅን በተመለከተ ትላንት ማክሰኞ መጋቢት 8 ቀን 2018 ዓ.ም በላከው ደብዳቤ ከጸጥታና ከደህንነት ተቋማትና ለሀገራዊ ኢኮኖሚ ፋይዳ ካላቸው ቁልፍ የልማት ፕሮጀክቶች ለኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶች ወደ ውጭ ሀገር የሚልኩ ታላላቅ የቀጥታ ተጠቃሚዎች ከፍተኛ የኢኮኖሚ ቦታዎችና ከፍተኛ የሀገር ተቋራጭ የትራንስፖርት ፍላጎት ላላቸው አካባቢዎች በቅድሚያ እንዲቀርብላቸው ብሏል። በነዳጅ አጓጓዥ ተሽከርካሪዎች ብልሽትና በሹፌሮች የልምድ ማነስ በሚፈጠሩ አደጋዎች ምክንያት የነዳጅ ብክነት እንዳይፈጠር ትኩረት ተሰጥቶ እንዲሰራ ነዳጅ የጫኑ ቦቴዎች በተፈቀደላቸው ቦታና በተቀመጠላቸው የመድረሻ ጊዜ መሰረት ወደ መድረሻ ቦታቸው መድረሳቸውን ክትትል እንዲያደርጉ ባለስልጣኑ ኩባንያዎችን አሳስቧል። ማንኛውም ተሽከርካሪ በፋብሪካ ከተገጠመለት ታንከር ውጪ ተጨማሪ ታንከር ወይንም በርሜል ይዞ ነዳጅ መቅዳት እንደማይችል፣ ማደያዎችም እንዳያስተናግዱ ይህንን የሚያደርጉ ካሉም በአቅራቢያቸው ለሚገኙ የጸጥታ አካላት መጠቆም እንደሚኖርባቸው ባለስልጣኑ አሳስቧል። በከተማ አስተዳደር፣ በክልል ንግድ ቢሮዎች፣ በዞን ክፍለ ከተማና በወረዳ ንግድ ቢሮ ጽህፈት ቤቶች በኩል በደብዳቤ ለሚስተናገዱ ቀጥታ ተጠቃሚዎች የሚሰጠው ነዳጅ በጥንቃቄና ለታለመለት ዓላማ ብቻ መዋል አለበት ብሏል። በተቀመጠው የግብይት ስርዓትና ስርጭት መሰረት ተግባራዊ እንዲሆንና ሁሉም አካል በዚህ መሰረት አበክሮ እንዲሰራ ባለስልጣኑ በጥብቅ አሳስቧል። ይህን ማሳሰቢያ ተግባራዊ በማያደርግ ማንኛውም የነዳጅ ግብይት ተዋናይ በአዋጅና በመመሪያው መሰረት ተጠያቂ እንደሚሆንም ባለስልጣኑ አስታውቋል። በአሁኑ ጊዜ በመካከለኛው ምስራቅ የተፈጠረው ችግር በኢትዮጵያ ላይ ሊያስከትል የሚችለውን ተጽዕኖ ከወዲሁ ለመከላከል የነዳጅ ምርቶችን በጥንቃቄና በቁጠባ መጠቀም ስለሚያስፈልግ ለጸጥታና ደህንነት ተቋማትና ሀገራዊ የኢኮኖሚ ፋይዳ ላላቸው ቁልፍ የልማት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉት ትኩረት በማድረግ መሰረታዊ ፍጆታ ለሚያመርቱና ወደ ውጪ ለሚልኩ ኢንዱስትሪዎች፣ ለሰፊ የእርሻ ልማቶች ትኩረት በማድረግ ግዢ እንዲካሄድ ለነዳጅ አቅራቢ ድርጅት ባለስልጣኑ ትዕዛዝ አስተላልፏል። ስራ ፈላጊ ኢትዮጵያውያንን ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀመር ነው። ኢትዮጵያውያንን ወደ ውጭ ሀገር ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገራት ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ6 ወራት እቅድ አፈጻጸም ሪፖርቱን መጋቢት 7 ቀን 2018 ዓ.ም ሲገመግም ነው። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በሪፖርታቸው ስራ ፈላጊ ኢትዮጵያውያንን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ ከሀገሮቹ ጋር ስምምነት ለማድረግ እየሰሩ መሆናቸውን ገልጸው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ ይገባል ብለዋል። በበጀት ዓመቱ 8 ወራት በሀገር ውስጥ ለ2.8 ሚሊዮን በውጭ ሀገሮች ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447,000 እንዲሁም በርቀት ለ20,537 ዜጎች የስራ ዕድል መፈጠሩን አስረድተዋል። የውጭ ሀገር የስራ ዕድሉ የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬትስ እንደነበር በአዳዲስ መዳረሻዎች በተለይም ጣሊያን፣ ኩዌትና ባህሬንን ጨምሮ 4 ሀገሮች መጨመራቸውን ሚኒስትሯ ተናግረዋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ በዘርፉ የሰለጠነውን የሰው ኃይል ያለበትን ክፍተትና የሚያስፈልገውን የሰለጠነ ባለሙያ መገምገሙን አቅርበዋል። በተደረገው ግምገማ ከዓመታት በፊት በቱሪዝምና ሆቴል ኢንዱስትሪ ሰልጥኖ በዘርፉ ውስጥ የተሰማራው 33 በመቶ ብቻ እንደሆነ፣ ነገር ግን አሁን ግን የሰለጠነው የሰው ኃይል 47 በመቶ መድረሱን ገልጸዋል። ክፍተቱን ለመሙላት በልምድ እየሰሩ ላሉ ሰዎች እውቅና ለመስጠት እየተሰራ እንደሆነም ተናግረዋል። ሚኒስትሯ በማብራሪያቸው አዳዲስ የፈጠራ ሀሳብ ላላቸው ወጣቶች የፋይናንስ አቅርቦትን ለማመቻቸት ከባንኮች ጋር እየተሰራ መሆኑን ገልጸው በ8 ወራት ለቴክኒክና ሙያ ዘርፍ 76 ቢሊዮን ብር መቅረቡን ተናግረዋል። ከዚህ ቀደም በደረጃ 5 ተገድቦ የነበረውን የቴክኒክና ሙያ ትምህርት ስርዓት ወደ ደረጃ 8 በማሳደግ ከ3ኛ ዲግሪ ወይንም ዶክትሬት ዲግሪ ጋር የሚመጣጠን ስልጠና በሁለት የትምህርት መስኮች መጀመሩን ተናግረዋል። በዘንድሮ በጀት ዓመት ከጎረቤት ከደቡብ ሱዳንና ከሶማሊላንድ ለመጡ 352 ሰዎች የስኮላርሺፕ እድል ተሰጥቷቸዋል ብለዋል። በበጀት ዓመቱ 12ኛ ክፍል አጠናቀው ወደ
ወደ ቴክኒክና ሙያ የገቡት አዲስ ሰልጣኞች 229594 መሆናቸውን ከዚህ ቀደም ስልጠና ጀምረው ሳይጨርሱ አቋርጠው ወደ ስራ ገብተው ከነበሩ ሰልጣኞች መካከል 315713 ያህሉ ወደ ስልጠና መመለሳቸውንም ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ።